አለማየሁ ጢሞቴዎስ ሆይ ስማ፣ እቺ ልጅ ኢትዮጵያ በቀለች አንድ ነገር ትሁንና ነፍስ ላይ ፍረድ ነው የሚል ድራሽን ነው ማጠፋት። ድራሽ ይጠፋል፣ የትም አትገባትም። ይኸውልህ የትም ነው የሚል። ሰላም ጤና ይስጥልኝ፣ እንደምን አላችሁ? እንግዲህ በቶኪቻውና በሲዳማ ክልል መስተዳድር መሃል የሆኑ ያለ መግባባቶች ተፈጥረዋል። በዛ ዙሪያ ነው ዛሬ የምናወራው። ቀጥታ ወደ ቪዲዮው እንሄዳለን። እንግዲህ ከቶኪቻ ፐርሰናል የሆነ ኦፊሻል ከሆነ የቲክቶክ ቻናሉ ላይ ያገኟቸው ቪዲዮዎች ላይ ነው ሪያክት የምናደርግበት እና ሀሳባችንን የምናየው፣ ኮመንቶችን እናነባለን። የሰው ምልከታ ምንድነው በዚህ ጉዳይ ላይ ምናምን የሚለውን ነገር እናያለን። ቀጥታ ወደ ቪዲዮ እንሂድ እስቲ። ያው አርቲስት ኢትዮጵያ በቀለች ትላንት መታሰሯን ገልጸን ነበረ። ያው እንደ መግቢያ እንዲሆን እዚህ ያለመግባባቱ መነሻው አርቲስት ኢትዮጵያ የምትባለዋ አርቲስት የምታሰራው ጉዳይ አይደለም። ከዛ በፊትም እንግዲህ ቶኪቻው የተለያዩ ቪዲዮዎችን እየለቀቀ ነበረ። ስልጣን ልቀቁ ምናምን የሚል ነገሮችን እየለቀቀ ነበር እና አሁን ይሄ ነገሮችን ነዳጅ የጨመረበት ነው። ይሄ እንትኑ ላይ ጉዳዩ ላይ እሳቱ ላይ ጭድ እንደመጨመር ማለት ነው እና ልክ እሷ ከታሰረች በኋላ በቃ ነገሮች ተጧጧፉ። በጣም በቃ ቢግ ተርን ነው ያደረጉት እና ተርኒንግ ፖይንቱ ይሄ ነው። በጣም በቃ ቲክቶክ ላይም ደግሞ ቫይራል የወጣበት ምክንያት ምናምን ነገር ማለት ነው እና ከዚህ ቪዲዮ በኋላ ያለው ነገር ነው ደግሞ ሞር ኢንተረስቲንግ የሆነው። እስቲ እንቀጥል። እኔ ለማንኛውም መናሪያ ፖሊስ ጣቢያ ነበር የታሰረችው። ከዛ በኋላ ግን ወደ መምሪያ ተወሰደች ይባላል። ከዛ ደግሞ ወዴት እንደገባች አሁን መረጃው የለንም። የት እንዳለችም አልታወቀም። ነገር ግን ህዝብ አሁን ምንድነው እነዚህ ሰዎች እያሉ ያሉት? ህዝቦችን ሰድባ፣ ሽማግሌዎችን ሰድባ፣ ባለሀብቱን ሰድባ ምናምን ነው እያሉ ያሉት እና ምንድነው አሁን መሳደብ? ምንድነው ተሰደበ የተባለው? ሽማግሌዎች ሲጀመር በገንዘብ ተገዝተው በእውነት ላይ እንዲዋሹ ተገዝተው መጡ ነው የተባለው። የሀገር ባለሀብቶችም ቢሆን ተነስተው የተነሱ ሀሳቦች አሉ። ስለዚህ ጉዳይ አሁን በዚህ ደረጃ ማለትም የመናገር መብት የለም እንዴ? በዚህ ደረጃ እንደው ምን አይነት ክብር ተነካ ተብሎ ነው ይሄ ሁሉ ነገር እየሆነ ያለው? የመናገር መብቷን ተጠቅማን የተናገረችው፣ የመናገር መብታችንን ተጠቅመን የተናገርነው። ተሳድባለች፣ እንደዚህ ብላለች፣ በእንደዚህ አዋርዳ ክብር ምናምን እንደዚህ አይነት ነገር አይሰራም። አሁን እንደዚህ ብሎ በእንደዚህ አይነት ተራ ምክንያት እንግዲህ ልጅቷ ታስራለች። የት እንዳለችም አሁን በዚህ ሰዓት ላይ ከረንትሊ መረጃው የለንም። እቺ ልጅ ቴክኒክሊ እውነት ነው እስከ መቼ እንደሆነ አፍሪካ የሚባል አህጉር ውስጥ እንደ አህጉር የተረገምነው እርግማን ይመስለኛል። አክቹዋሊ የሰለጠኑትም ሀገራት እና አሜሪካ ምናምን የሚባሉትም እንትኑ ይሄ መናገር የምትችሉበት ልክ ትንሽ ሰፋ ያለ ነው እንጂ ኢንታየርሊ ግን ሁሉንም ነገር መናገር ትችላላችሁ ማለት አይደለም። ግን ይሻላል፣ እዛ አካባቢ ያለው ነገር ይሻላል። እዚህ ደግሞ አሁን አፍሪካ ሀገራት ውስጥ ያለን ደግሞ በቃ በጣም ሁሌም ሰዎች በሚናገሩት ነገር እንደታሰሩ ነው ምናምን ነገር ብዙ አለ አይደለም። ገሎ ከሚታሰረው ሰርቆ ከሚታሰረው ምናምን በላይ ፖለቲካ ላይ ስልጣን ላይ ያለውን የሆነ አካል ተናግሮ የሚታሰረው ሰው ይበዛል። ትክክለኛ እንደው ፍትህ ለመናገር ይገብደኛል። ፍትህ በጎደለባት ሀገር አሁን ህፃናት ሲደፈሩ ምናምን አንዳንድ ጊዜ ፍትህ በትክክለኛው ሲተላለፍ አናይም እና ትክክለኛ ፍትህ የሚያገኙት አቻኳይ የሆነ እርምጃ የሚወሰድባቸው እንትኖች ንግግር ነው። አቻኳይ የሆነ እርምጃ የሚወሰድባቸው ኬዞች ማለት ነው ንግግር ነው። ስፔሻሊ ደግሞ ፖለቲካ ላይ ስልጣን ላይ ያሉ ሰዎችን ስትናገሩ ማለት ነው እና መቼ እንደሚቀየር ይሄ ነገር አይደል ነው። መቼ እንደሚቀየር አላውቅም። ብቻ ቶኪቻው ከዚህ በኋላ ነው በቃ አጋለው ነው ብላችሁ አጋለው አንተ ምናምን እያለ ሁላ እንትን ፖሊስ ኮሚሽነሩን ይሁን እስቲ በኋላ እንሄድበታለን። ይሄ የሲዳማ ከተማ አስተዳደሩን ርዕሰ መምህር አልኩኝ ርዕሰ አስተዳደሩን ይሁን አላውቅም። ብቻ አንተ ከስልጣን ወርደ አለ የሆነ ቪዲዮ ላይ እንደርስበታለን። በኋላ ላይ እንገናኛለን። እንደው ስልጣን ላይ እያለክ ራሱ ባናገኝ አሁን ስልጣን ላይ ሆነ ራሱ ባናገኝ ከስልጣን ስትወርድ ጠብቄ በቀደፋ አለው አይነት ነገር ማለት ነው። ገብታችኋል? ይሄን ያህል በጣም አጋለው ቶኪቻው ራሱ ማለት ነውና የህዝቡስ ልቦና ምንድነው የሚለው ነገር ደግሞ ኮመንቶችን እያነበብን ያለን። ለማንኛውም ውስጥ ይሄኛውን ቪዲዮን ጨርሰው እንግዲህ የህዝቧን ችግር ነው በአደባባይ ይዛ የወጣቸው። ፍትህ የለም፣ ስርዓት የለም፣ መልካም አስተዳደር የለም። ገዢዎች በዝብዘዋል። እንደዚህ ነው። ፍትህ መጓደል አለ። ሲዳማ ችግር ውስጥ ገብቷል። ሲዳማ
አደገኛ ኬዙ ይሄ ነው። በቃ አልተመቻቸውም ያለው አሁን አስተዳደሩ አልተመቻቸውም እና ይሄን በመናገራቸው ምክንያት እንግዲህ ይመስለኛል ኢትዮጵያ የምትባለው ያንን በመናገሯ የተናገረችውን ንግግር አላየነውም። አክቹዋሊ ዋን ሳይድድ የሆነ ስቶሪንም እንትን ማለት ይዞ መሄድም ከባድ ነው። ዞሮ ግን የሆነ ነገር ተናግራለች። በዛ ምክንያት ደግሞ ታስራለች። ያው ገላ ሰርቃ ምናምን አይደለም። ኦብቪየስሊ ያው ኢትዮጵያ ውስጥ አርቲስቶች ሲታሰሩ ለምን እንደሚታሰሩ ከቴዲ አፍሮ ጀምሮ እና አጫሉ ምናምን እናውቃለን ለምን እንደሚታሰሩ ሰዎችና የአደባባይ ሚስጥር ነውና ብቻ በዛ ምክንያት ታስራለች። ከዛ ቶኪቻ ጣጋ ነው ብላችሁ ነገሩን እየፈሩ የደነገጡና ይመስለኛል እግዚአብሔር ስልጣን ላይ ሆነው ግልጹን ስነግራችሁ ማለት በጣም ይከው ያሉ ነገር ነው ይመስለኝ። ምክንያቱም አወራሩ ራሱ በጣም ይሄ በቃ ቱግ ብሎ ነገር ነው እያወራ ያለውና ውድቀት ውስጥ ነው ያለው ችግር ውስጥ ነው ያለ ነውና ብላ ያንን ነው የህዝቧን ድምጽ ነው ይዛ የመጣችውና ህዝቤ ሆይ እቺ ልጅ ኑሯን ትታ ልጆቿን ቤቷን ትዳሯን ትታ ለህዝቧ ነው እየታገለች ያለችው። የህዝቧን ድምጽ የህዝቧን ሮሮ ነው ይዛ የመጣችው። በዚህ ሰዓት ነው አሁን አብረን ልንቆም የሚገባው በአንድነት። ፍትህ ለሲዳማ ህዝብ፣ ፍትህ በግፍ ለታሰሩ አርቲስቶቻችን። ትግላችን ይቀጥላል። ኦልሬዲ ትግል ላይ ስለ ፖለቲካ ምንም የማውቀው ነገር የለም። ኤኒዌይ ኦልሬዲ ትግል ላይ ናቸው ምናምን ነገር የሆኑ ሽኩቻዎች አሉ እና ህዝቡ ምን አለ። በነገራችን ላይ በጣም አንድ አይነት የሆነ ልብ ያየሁበት የኮመንት ሴክሽን ነው ይሄ ማለት። አብዛኞቹ እዚህ ላይ የመጡ ኮመንት ሲያደርጉ የነበሩ ሰዎች አብዛኞቹ ከቶኪቻ ጎን ቆመው ነበረ። ቶኪቻን ሲደግፉት ነው የሚሰማው። ለምሳሌ አሁን እኛውን ኮመንት ስናየው አንዱ ሰውዬ ምን አለ? ፍትህ ለአርቲስቶቻችን፣ ፍትህ ለሲዳማ ህዝብ ይላል። ይሄው ቀጣዩን ኮመንት ካያችሁት ፍትህ ለሲዳማ ህዝብ ይሄው እዚህ ጋር ሳትፈታ እርቅ የለም፣ የታሰሩት ይፈቱልን ቅድሚያ፣ ጀስቲስ ፎር ሲዳማ ፒፕል፣ ፍትህ ለህዝባችን። አብዛኛው ኔጌቲቭ የሆነ ኮመንት ከቶኪቻው ተቃራኒ ኦፖዝ የሚያደርግ የቶኪቻውን ሀሳብ ኦፖዝ የሚያደርግ ኮመንት አታገኙም። ካገኛችሁም በጣም በቃ ከስንት ከ20 ከ30 ኮመንት አንድ ምናምን ብታገኙ ነው። እንዳለ እዚህ ጋር የተጻፈው ኮመንትን ካያችሁት ተመልከቱ፣ እንዳለ ማለት ነው። ህዝቡ ልቡ አንድ ሆኗል። በጣም ከባድ ነው ባይዘዊ ከባድ ነው ለዛ አስተዳደር ማለት ነው። ሶሪ ቱ ሴይ ዚስ። ለማንኛውም እንደዚህ ላል እስቲ ቀጣዩን ቪዲዮ እንየውስ ተናስተልኝ ለእንግዲህ ከዛ በኋላ በሚቀጥለው ቀን አይነት ነገር ከአንድ ሳምንት በፊት የተለቀቀ ቪዲዮ ነው። ለጠቅላይ ሚኒስቴሩ ለኛ ጠቅላይ ሚኒስቴር ማለት ነው ለጠቅላይ ሚኒስትር ዶክተር አብይ አህመድ ያስተላለፈው መልእክት ነው። ይሄ ደግሞ ቶኪቻው ድረስ ለኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ እኔ አርቲስት ዮሐንስ በቀለ ወይም ቶኪቻው እባላለሁ። እነዚህን 2 ሳምንቶች ሰሞኑን በማህበራዊ ሚዲያ ላይ በአንዳንድ ነገሮች የሲዳማን ህዝብ በደልና የፍትህ መጓደል ይዤ በሚዲያ ላይ ሰሞኑን እየተንቀሳቀስኩ እገኛለሁ። ይህ በእንዲህ እንዳለ የሲዳማን ህዝብ ጭቆናና ግፍ በዚህ አገዛዝ አሁን ባሉት መሪዎች እየደረሰበት ያለውን ግፍና ጭቆና ወደ ህዝብ ይዘን ስንወጣ የተለያዩ ግፍና ጭቆና እኛን ድምፃችንን የማፈንና የማስፈራራት የተለያዩ ዛቻዎችና የማስፈራራት በሚዲያ ሰራዊት ዘመቻ ተከፍቶብን አልፎም ደግሞ አንዳንድ አባላቶቻችን አንዳንድ ልጆችን ታስረው አንዳንዱ ምግብ እንዳይገባላቸው ሰው እንዳይጠይቃቸው እጅግ ሰብአዊነት በጎደለው መልኩ ታፍነው ነው ያሉትና ጠቅላይ ሚኒስትር ክቡር ጠቅላይ ሚኒስትር ሆይ ይህ የእርሶ መንግስት ሐሳብ ነው ወይ? ይህ የእርሶ መንግስት ሐሳብ አይደለም ብለን እናምናለን። ነገሮችን እያየን ነው፣ ብዙ ነገሮችን እያየን ነው። ይህ የእርሶ መንግስት ሐሳብ ነው ወይ? ይህ የብልጽግና ሐሳብ ነው ወይ? እንግዲህ አሁን ህግ ባለበት አገር ላይ ድምፅ አፍኖ ሐሳብ ለምን በነፃነት ተገለጠ ተብሎ ድምፅ የማፈን ሂደቱ በከፍተኛ ደረጃ እየተሯሯጠ ነውና ግፍና ጭቆና እየተደረገ ነው። አንደኛ የሲዳማ ህዝብ የክልል ጥያቄ መልስ ተመልሶለት ወደ ቤቱ ከገባ በኋላ በጣም በሚያስደንቅ ደረጃ ብዙ ግፍና መከራ እየደረሰበት ዋጋ እየከፈለ ያለ ህዝብ ነው። ብር በገፍ እየተበተነ ነው። እንግዲህ እውነትን ለመደበቅ ብር በገፍ እየተበተነ ነው። ከእንደገና እያንዳንዱን ስፍራ በጎሳና በዘር ይዘውታል። በዘመድ እንዳለ እያንዳንዱን የስልጣን ይሄ ነው የመከፋፈል ችግሩ። በነገራችን ላይ ብዙ ሰዎች አንደርስታንድ እንደ ህዝብ እንደ ሀገር እንደ ህዝብ ማንረዳው ነገር እንደ ዓለም አጠቃላይ ማንረዳው ነገር መከፋፈልም አንድ መሆንም ምንም ያመጣው ነገር የለም። ለሆነ ችግር ለድህነት ከሆነ ለድህነት ስሩ
አለመስራትህ ነው። ገብቶሃል? አሁን ሰፊ ቤተሰብ ውስጥ ኖረህ ሰፊ ቤተሰብ ሆነው በጣም ቱጃር የሆኑ ሰዎች አሉ፣ በጣም ሀብታም የሆኑ ሰዎች አሉ፣ እያንዳንዱን ሪሶርሳቸውን ተጠቅመው ማለት ነው። በጣም ሰፊ በቃ 10 ምናምን ሆነው ደግሞ ማለት ነው አባትየው እንግዲህ ተኝቶ አያድርም እና በድህነት አረንቋ ውስጥ ደግሞ ያሉ ሰዎች አሉ። የሆነ ማለት የግሩፑ ስብስብ መብዛቱና ማነሱ ምንም የሚያመጣው ፋይዳ የለም። የሰዎቹ ስለንቦና፣ የሰዎቹ ማንነት፣ የሰዎቹ የካልቸሩ ነው ለውጥ ሊያመጣ የሚችለው ማለት ነው። እና ያኔ ደቡብ ክልል በነበረ ጊዜ ወላይታ፣ ሲዳማ ምናምን ሁሉም አንድ ላይ አብረው መኖራቸው ጥቅም ነበረው ለዛ ክልል ማለት ነው፣ ደቡብ ክልል ለሚባለው ማለት ነው። ሲለያዩ ደግሞ እንግዲህ የባሰ ጥቅም ትልቅ የተሻለ ጥቅም ለሲዳማ ለሚባለው ማህበረሰብ ኦፍኮርስ፣ ምክንያቱም ሐዋሳ የምትባለው ከተማ ያለችው እዛ ሲዳማ ክልል ውስጥ ስለሆነ ያለችው ማለት ለሲዳማ ጥቅም አለው፣ ሌሎቹ አይጋሩንም አይነት ነገር የሆነ ስነ ልቦና ያለው ይመስላል የተለያዩበት ምክንያት ማለት ነው። እና ሲለያዩ ግን ያው እንደዚህ አይነት አረንቋ ውስጥ ገቡ። ስለዚህ የችግሮች መንስኤ አንድ ላይ የመኖር ጉዳይ ምናምን ኢትዮጵያ ውስጥ ማወር ስታይ ኢትዮጵያ ብትገነጣጠል 12 ቦታ እንደኖሮ ብትገነጣጠል ምንም የሚመጣ ነገር የለም ባይዘው ማለት ነው። ካልቸር ላይ ነው መሰራት ያለበት። ሀብታም ለመሆን የስራ ካልቸር ላይ፣ ተዋዶ ተፋቅሮ ምናምን ለመኖር የባህሪ ካልቸር ላይ ገብቷቸዋል አይደል? ዘረኝነት ምናምን የሚባለው ነገር ላይ መሰራት ነው እንጂ ያለበት በምን ላይ ነበርኩያ በመለያየት ምን የሚፈጠር ነገር የለም። ለምሳሌ አንድ ዛፍ ብናየውና ብዙ ፍራፍሬ የአፕል ዛፍ ወይም ደግሞ የማንጎ ዛፍ እንበለው በጣም አሪፍ ዛፎች እንትኖች አሉት እንበል፣ አሪፍ ማንጎዎች አሉት እንበል ሊያው ላይ እና የሆነ ጊዜ ላይ እነዛ አሪፍ ማንጎዎች እንትን ማለት ጀመሩ፣ መቀንጨር ጀመሩ፣ ዛፉ የሚያፈራው ፍሬ ማለት ነው። እና ቅርንጫፉን ለብቻው እንደዚህ አንደኛው ቅርንጫፍ የሆነ ዛፍ ላይ ያለው አንደኛው ቅርንጫፍ አካሉ ማለት ነው ግንጥል ብዬ ለብቻዬ ልነቀልና ከዛ በኋላ ለብቻዬ አሪፍ ፍሬ ማፍራት እችላለሁ ቢል የሚሆን ነገር ነው ነው። የማንጎ ዛፉን ፍሬዎቹን ለማስተካከል ጥሩ የሆነ ፍሬ እንዲያበቅል ለማድረግ ምን ላይ ነው መሰራት ያለበት? ስሩ ላይ ነው መሰራት ያለበት። ማዳበሪያ የሚያስፈልገው ከሆነ ማዳበሪያ፣ ውሃ የሚያስፈልገው ከሆነ መኮትኮት የሚያስፈልገው ከሆነ ውሃ መኮትኮት ምናምን ማለት ነው። እና እነዛ ነገሮች ካልተስተካከሉ ግንጥል ብሎ ብቻ የሆነ ጽንፍ ይዞ በመቀመጥ ብቻ ሶልቭ የሚደረግ ችግር የለም። ሶልቭ ይደረግ እንደውም ሊብስ ነው የሚችለው፣ ይብሳል ጭራሽ ማለት ነው። እና በመለያየት የሚመጣ ነገር የለም። አንድ ላይ በመኖር ሰዎች ሲጀምር ሶሻል ቢይንጎች ናቸው። አንድ ላይ በመኖር ነው ይሄ ሁላ ደረጃ ላይ የደረሰው። የውጭውንም ዓለም ብታዩት ይሄ ሁላ የቴክኖሎጂ አድቫንስመንት ውስጥ ይሄ ሁላ ነገር ውስጥ የተገባው አንድ ላይ ተባብሮ በመስራት እና በመለያየት የሚመጣ ነገር የለም ነው ምንትሉ። ለማንኛውም እንቀጥል እስቲ። እርከን በጎሳ በዘመድ ይዘውታል። እነሱን ሐሳብ ለማስደገፍ የእነሱን ሐሳብ ከፍ ለማስደረግ እንዲሁ ብር በገፍ እየመደቡ በገፍ እየሰጡ ነው። እና ባኮትን ምን ኤክስፔክት አድርጋችሁ ነበረ? በቃ የሆኑ ሰዎች ናቸው የሆነ አይነት ፖለቲካዊ ንቅናቄ በተነሳ ቁጥር በጣም በቁጥር በጣት የሚቆጠሩ ሰዎች ናቸው የሚጠቀሙት። ሌላውስ ህዝብ የተዋጋው ህዝብ በቃ ይረሳል። ወደ ቀደመው ህይወት እንደውም ቢብስ ማለት ነው የባሰ ህይወት ውስጥ ነው ገባው እና በቃ መጠቀሚያ ሆነ ነው የምትቀረው። ኤኒዌይ እሺ እንቀጥል። አሁን ለምሳሌ ክቡር ጠቅላይ ሚኒስትር በዚህ ጉዳይ ላይ ሐሳብ በማንሳቷ በመቃወሟ የተነሳ አንድ እህታችንን ይኸው አስረው ዋስ ጠበቃ እንኳን ሄደው እንዳይጠይቃት ምንም አይነት ሰው እንዳይጠይቃት አስረው ምግብ ይዞ የሚመጣውንም ጭምር የስር ትእዛዝ አውጥተው ምንም አይነት ምግብ እንዳይደርሳት ጠያቂ እንዳይኖራት በግፍ አስረው እንግዲህ ምን እያደረጓት እንዳለም እስካሁን ድረስ አናቅም። አሁን ከተያዘች ከተካሰሯት 3ኛ ቀን ነው። ከአዲስ አበባ መጥተው ነው የወሰዷት። ከተያዘች 3ኛ ቀኗ ነው እና ክቡር ጠቅላይ ሚኒስትር በእርሶ ዘመን ነው ይሄንን እያደረጉ ያሉት እነዚህ ሰዎችና ምን ይላሉ? ባኮትን እኛ የሲዳማ ወጣቶች የሲዳማ ህዝብ የእርሶን መልስ እንፈልጋለን። የእርሶን መልስ እንፈልጋለን። ባኮትን መልስ ይስጡኝ። ትውልድ እየታፈነ ነው። ፌስቡክ ላይ ላይክ የሚያደርጉ ሼር የሚያደርጉ ጭምር። ኤኒዌይ ዋናው ሀሳቡ ይሄ ነው። ከጠቅላይ ሚኒስቴሩ ከዋናው ጠቅላይ ሚኒስቴር እርዳታ እንፈልጋለን አይነት ነገር ነው መልእክቱና ቀጥታ ዳይሬክትሊ ፎቶቸውን ለጥፎ የቲክቶክ እንትኑ ላይ ፔጁ ላይ መልእክቱን አስተላልፏል። ቶኪቻው ህዝቡ ምን አለ? አብሮት ነው የቆመው። በነገራችን ላይ የሲዳማ ህዝብ ነው የሲዳማ ህዝብም ላይ ሆኑ ይችላሉ፣ ግን አይገስ ይሄ ነገር የሚመለከታቸው የሲዳማ ህዝቦች ስለሆኑ ኦብቪየስሊ
ከ50% በላይ የሚሆነው ህብረተሰብ እዚህ ውስጥ ያለው ኮመንት ሴክሽን ውስጥ ያለው ህብረተሰብ እዛ አካባቢ ያለ ሰው ነው ብዬ አምናለሁ። እንደኔ ማለት ነው ቶክቻውን የሚከታተሉ ሰዎች እዛ አካባቢ ያሉ ሰዎች ስለሆኑ ማለት ነው በብዛት። ፕሊስ ጠቅላይ ሚኒስቴር አለ አንዱ ይሄ የህዝብ ድምጽ ነው። አሁን ቶክቻው ያለው ነገር ማለት ነው ይሄ የህዝብ ድምጽ ነው። መልስ ያስፈልገናል። ክብር ጠቅላይ ሚኒስቴራችን በጣም እንወዳለን። ለዚህ ጩኸት ለእርሱ እስቲ በጣም እንወዳለን። ለዚህ ጩኸት እንግዲህ ያው ፊደል እሺ ለእርሱ ይድረሰን። ይሄ የህዝብ ድምጽ ነው። መልስ ያስፈልገናል ይላል። አርቲስት እንደዚህ ለህዝብ ድምጽ ሲሆን ደስ ይላል ይላል። የዚህ ልጅ ጩኸት ግን እግዚአብሔር ይመልስለት። በጣም ነው ማዝነው። ቶክቻው ወንድሜ እግዚአብሔር አለ። ይህን ጩኸትህን እግዚአብሔር ይሰማል። ከልብ ያዝኛለሁ። አውሬዎቹ ስፍራቸው እስካይታወቅ ይጠፋሉ። ፍርድ ከአርያም ሲሆን አለ። ኦኬ ዶንት ጊቭ አፕ። ኦኬ ይሄ ልጅ ተረዱ ቸግሮት አይደለም። ኤግዛክትሊ ማይ ፖይንት። ይሄ ልጅ ቸግሮት አይደለም። ዘና ብሎ መኖር ይችላል። ምክንያቱም አርቲስት ነው ይከፈለዋል። ለነ ሰው ጨፍሮ ተወዛውዞ ምናምን የሆነ መድረክ ላይ ምናምን ወዝ ብሎ ተከፍሎት መኖር የሚችል አይነት ሰው ነውና አዲስ አበባ ነው በብዛት የሚያሳልፈው አይገስ ብዬ አስባለሁና ዘና ብሎ መኖር ይችላል አንዱ። ይሄ ልጅ ተረዱት ቸግሮት አይደለም። ዘና ብሎ መኖር ይችላል። ለህዝብ ብሎ ነው እንጂ እንደዚህ የሚለው ሜቢ ሊሆን ይችላል። እሺ ንስር ኦኬ በሲዳሚኛ ነው መሰለኝ ይመስለኛል። ለማንኛውም ይሁት አብዛኛው ኮሜንት ኦልሞስት ኦል ማለት ይቻላል ኦልሞስት ኦል ማለት ነው። ይሄው አብዛኛው ማለት ነው። አብዛኛው ኮሜንት በቃ ከቶክቻው ጎን እንደቆመ ነው ህዝቡ የሚያሳየው ማለት ቲክቶክ ላይ ቢያንስ ቲክቶክ ላይ ያለው ህዝብ ማለት ነው ከቶክቻው ጎን እንደቆመ ነው እንትን የሚለው። እንቀጥል። ማለትም ተመልከቱ። ፍትህ የሌለበት ይሄ ከባድ መልእክት ነው። አሁን ከባድ መልእክት ቶክቻውን በዚህ ልክ ባይጋሸጥ ጥሩ ነው ብዬ አስባለሁ እንደኔ ማለት ነው። በዚህ ልክ ምክንያቱም አንዳንድ ጊዜ ብልሃትም ይፈልጋል እንደዚህ አይነት ነገር። ፊት ለፊት እንደዚህ ተጋፍጠህም ከሄድክ አንዳንድ ጊዜ ያው የባረቀ ጥይትም ሊያገኝክ ፊግራቲቭ ስፒች ነው እያወራ ያለው። ያው ጥይት ስል ሊትራሊ ጥይት እንዳጠብቁ ግን የድሮ ውጊያ ላይ ፊልም ላይ ምናምን አይታችኋል። እዛና እዚህ ቆመው ብዙ አርሚዎች ማለት ነው ወታደሮች ብዙ ከዛኛው መንግስት ሌላ ከዛኛው መንግስት ሎርድ ኦፍ ዘ ሪንግ ላይ ምናምን ካያችሁ ማለት ነው እና ፊት ለፊት እያሉ ሄዶ ሲዋጉ ፊት ለፊት ያሉ ሰዎች ናቸው ቀድመው የሚያልቁት ማለት ነውና አንዳንድ ጊዜ እንደዚህ አይነት ነገሮች ላይ ብልሃት ያስፈልገዋል። እንደዚህ ቀደም ማለት ምናምን ሚዲያ ላይ እንደዚህ ቴረር መፍጠር ምናምን ሰዎችን ለማስፈራራት መሞከር ምናምን ጥሩ መጨረሻ ላይኖረው ይችላል። ኦፍ ኮርስ ያው እንግዲህ ፖለቲከኛ ስላልሆነ ልጁ ቶክቻ ማለት ነው ፖለቲከኛ ስላልሆነ እንግዲህ ምን ታደርጉታላችሁ? አንዳንድ ጊዜ እንደዚህ ለስለስ አድርጎ መናገር ቀባብቶ ምናምን ላያቀበት ይችላል። በቃ ቀጥታ ፊት ለፊት ገብቷል መናገር ሊሆን ይችላል የለመደበትና ሪስፔክት አድርገዋለሁ ለዛ ውስጡን ስላወራ ማለት ነው። ግን አንዳንድ ጊዜ ደግሞ ጥንቃቄ ይፈልጋሉ። እንደዚህ አይነት ነገሮች በጣም ከባድ ጥንቃቄ ይፈልጋሉ። ምክንያቱም ደግሞ ጥይት ማብረጃ እንዳትሆን ከህገ መንግስት ውጭ የሆነ አካሄድ ነው፣ ግፍ ነው እየተፈጸመ ያለው ኢትዮጵያ በቀለች ላይ። ስለዚህ ማለት ነው አሁን አንድ መግለጫ አወጣለሁ። ይኸውልህ ፖሊስ ተመልከቱት። እዚህ ጋር የተጻፈውን ጽሑፍ አይታችሁታል። በቀል ከአንተ ይጀምራል ይላል። እንግዲህ ለዚህ ሰውዬው ነው ይመስለኛል እንትኑ ማለት ነው። ኮሚሽነር አለማየሁ ጢሞቴዎስ ኢትዮጵያ በቀለች ማለት ነው። አንድ ነገር ትሁንና ነፍስህን ነው ማጠፋው። እዛች ምድር ላይ አይደለም ፖሊስ ኮሚሽነር ሆነ ከስልጣን ወርደ አትኖርም እዛች ምድር ላይ። አያችሁ አይደል? እንደዚህ አይነት ነገሮች አሁን ይሄ እንደ መረጃ ሊያዝበት ይችላል። አሁን ነገ ይሄ ሰውዬ አንድ ነገር ቢሆን ቶክቻ ላይ ፍርድ ቤት ውስጥ ይሄው እንደዚህ ብሏል፣ ለዚህ ሰውዬ ህይወት ተጠያቂ ቶክቻ ነው ይባላል ማለት ነውና አንዳንድ ጊዜ ብልሃት ይፈልጋሉ እንደዚህ አይነት ነገሮች ማለት ነው። አደባባይ ላይ የማይወሩ ነገሮች አሉ። ኦፍ ኮርስ እኮ በቃ ስለንቦላው የታወቀ ቢሆንም አትሊስት ነው በውስጥ መስመር ቢለው ይሻላል እንደዚህ ማለት ነው። እንደዚህ አደባባይ አሁን እኛም ቪዲዮ ሰራንበት ምናምን ነገር ነገ ይሄ ሰውዬ የሆነ ነገር ቢሆን ቀጥታ የመጀመሪያ ተጠርጣሪ ማለት ነው ቶክቻ ነው። ከሐዋሳ አዲስ አበባ ማለት ነው። አስቡት። ወይ ቶክቻ ስልኮ ነው ምናምን የሚባሉ ነገሮች ሊፈጠሩ ይችላሉና እንትን ብልሃት ይፈልጋሉ። አዎ ከህግ ውጭ አንተ እንድትሰራ ህግ የፈቀደልህ የትኛው ህግ ነው የፈቀደልህ? ማን ነው እሱ የፈቀደልህ? አዎ ኢትዮጵያ በቀለች አንድ ነገር ትሁንና አለማየሁ ጢሞቴዎስ ይኸው በነፍስ ላይ ፍረድ። ይህንን በነፍስ ላይ ፍረድ። ማናችሁም አታመልጧትም። እሺ ማንህም አታመልጥም። ማንም አይደለም። ከተራ ስፍራ መተን የተሾምከው
ተራ ሰው ሆነ ትወጣለህ። ስለዚህ አሁን በተቀመጥክበት ወንበር ከልጆች እቅፍ መሃል አውጥተህ እቺን ምስኪን ልጅ ለህዝቧ ተሟገተች ብለህ ለድሃው ድምፅ ሆና ቆመች ብለህ አየው። አሁን 4ኛ ቀን ነው 5ኛ ቀን ነው ያለው። የትኛውም ክፍለ ከተማችን ተፈልጋ የለችም። ለመጠየቅም ምግብም ለማድረስ አልተቻለም። አለማየሁ ጢሞቴዎስ ሆይ ስማ፣ እቺ ልጅ ኢትዮጵያ በቀለች አንድ ነገር ትሁንና ነፍስ ላይ ፍረድ ነው የሚል ድራሽን ነው ማጠፋ። ድራሽ ይጠፋል። የትም አትገባትም። ይኸውልህ የትም ነው የምልህ፣ የትም አንተና ግብረ አበሮች በጠቅላላ እዛ ያላችሁ በህይወታችሁ ላይ ፍረዱ። አንድ ነገር ትሁን እቺ ልጅ። አይታችኋል አይደል? አሁን ይሄ ሪስፔክት አደርገዋለሁ ልቡን በመናገሩ ማለት ነው። ግን እንደዚህ አደባባይ ላይ የሚባል አይነት ነገር አይደለም እንደዚህ አይነት ነገር ማለት ነው። ግን ስልጣንን አሁን የሰውዬ ስልጣኑን ያለ አግባብ ተጠቅሟል እያልኩኝ አይደለም። ይሁንና ማለት ነው እንደው እንበልና ስልጣኑን በአግባቡ እያልተጠቀመ ያለ ሰው ቢሆን ግን መጨረሻውን አይታችሁታል። ባለስልጣኖች ፕሊስ እስቲ አሁን ቢያንስ የተመዘገበ የ2000 ታሪክ እናውቃለን። አክቹዋሊ 6000 ነው። ግን በቃ በስነ ስርዓቱ መንግስት ተቀናጅቶ ተዋቅሮ ምን ብሎ ተመስርቶ ሲመራ የነበረበት የ2000 ምናምን ዓመት ታሪክ እናውቃለን። እስቲ እስከ ዛሬ ድረስ ያልወረደ መንግስት አይታችሁ ታውቃላችሁ? ያልወረደ ባለስልጣን በህይወት ዘመኑ ማለት ነው። ለዛው ሞተው ምናምን አይደለም፣ በህይወት ዘመኑ በቃ ረጅም ዓመት ቢባል 20 ምናምን 30 ቢመራ ነው በቃ እኔ ነኝ ያለ ባለስልጣን ማለት ነው። እና መውረዱ አይቀርም ሰው እና ስትወርዱ ሄዳችሁ ብትቀላቀሉት የት ነው? እዛው ስትጨቁነው የነበረው እዛው ፍትህ ስታጓድልበት የነበረ ህዝብ ውስጥ ነው ሄደ የምትቀላቀሉ ማለት ነው። ያኔ ምን ይወጣል ማን? የሆነ ጊዜ አንድ ልጅ የተነገረኝ ታሪክ በደርግ ጊዜ የሆነ እንደዚህ ወታደር ነበር እንደ ሰዎችን የሚያሰቃይ ምናምን ይሄ በአብዮቱ ጊዜ ምናምን ማለት ነው። እና ሰዎችን በማሰቃየት የሚደሰቱ ሰዎች አሉ አይደለም? እንደዚህ አይነት ሰው ነው። እና የሆነች ልጅን እንግዲህ ከነዚህ በቀይ ሽብር ምናምን የሚባሉ ነገሮች ነበሩና አብዮት ውስጥ የነበረች የሆነች ልጅን ይይዛታል ከሌሎች ሰዎች ጋር ማለት እና ቶርቸር እያደረጓት ምናምን ነገር ይሄን ይቆርጣሉ ምናምን የሴቶቹን ማለት ነው። እዚህ ጋር አስቡት፣ ቆርጡ ምናምን በጣባ እንትን ብሏት ምናምን በቃ አበለሻሽቷት ምናምን ልጅቷን እንዳጋጣሚ ሆኖ ተተርፋለች ምናምን ነገር። ያው ሁላችንም እንደምናውቀው የደርግ መንግስት ይወድቃል። ከወደቀ በኋላ ይሄ ሰውዬ ያው ስልጣኑም ሄደ ምናምን ነገር፣ እድሜውም ገፋ፣ ሸመገለ ሲባል በጣም ሽምግልግል ጭርጭስ ሳይሆን አለ አይደለ? ያው ወጣትነት ጊዜ አለፈ ምናምን እና ይሄ ሰውዬ ዲሰንት ሰው ሆኖ አንገቱን ደፍቶ ከማህበረሰቡ ጋር መኖር ጀመረ። ብዙ ሰው አያውቀው። የወጋ ቢረሳ ግን ይባላል። የወጋ ቢረሳ የተወጋ ይረሳ የሚባል ነገር አለና ለካ ያኔ ከተረፉ ሰዎች መሀል ይህን ሰውዬ ተከታትለው ያገኙታል። ከተሰቃዩ ሰዎች መሀል ማለት ነው። አንዷ ደግሞ የልጅቷ ወንድሞች ምናምን ነገር አሉበት እዛ እንትን ውስጥ ማለት ነው። እና ያዙት ሰውየው ማለት በቃ በሰላማዊ ሰው ሆኖ እየኖረ እኮ ነው። ዲሰንት ሰው ሆኖ እየኖረ ማለት ማንንም ላይ ማይደርስ ማንንም ማይነካ ምናምን በቃ ያ ጀግና ይሄ ጨካኝ የነበረው ሰውዬ ማለት ነው። ያዙት ምናምን ወንድሞቿ። ከዛ በኋላ እንደዛው ልክ እሱ ሲያደርጋቸው እንደነበረ ያ ባዶ ክላስ ውስጥ ከተውት ምናምን ነገር ጩቤ ሰጧት ለልጅቷ ማለት ነው። ከዛ በይ እንግዲህ እንዳሰቃየሽ እሱ አሰቃዩ። ከዛ በኋላ ልጅቷ ሞከረች፣ አልቻለችም። ከዛ በኋላ ወንድምየው ተቀበለና እንዲያቆርጩም እንዴ ብሎ ወንድሙ የሰውየውን ወልደ መራቢያውን ማለት ነው። እንግዲህ ላልገባችሁ ሰዎች ብድግ አላረገለትም። አስቡት፣ ካለፈ በኋላ ማለት ነው። ዘመን አልፎ በቃ ተረጋግቻለሁ ያለፈው ጊዜ። ይሄኔ እኮ ንስሐ ሁላ ገብቶ ሊሆን ይችላል። ኦርቶዶክስ ከሆነ ቤተክርስቲያን ሄዶ፣ ጴንጤም ከሆነ ሙስሊምም ከሆነ ወደ እንትን ሄዶ ወደ መስጊድ ሄዶ ከፈጣሪው ጋር ጨርሶ ምናምን ሊሆን ይችላል፣ አናቅም። ግን እዛው ማህበረሰቡ ስለተቀላቀለ እነዛ የተበደሉ ማህበረሰቦች አሉ፣ ጠብቀውታል። የወጋ ቢረሳ የተወጋ አይረሳም የሚባለው ነገር አለ። የልጅቷ ወንድሞች ተከታትለው ሰውየውን ደካማ ጠንካራ በሆነበት ጊዜ ባያገኙትም ደካማ በሆነበት ጊዜ ግን አገኙትና ዋጋውን ሰጡት። እና የምትቀላቀሉት ማህበረሰብ ያው ማህበረሰብ እስከሆነ ጊዜ ድረስ ስልጣን ላይ ያላችሁ ሰዎች
ፕሊዝ ማህበረሰቡን በቅንነት አገልግሉ። አትሊስት አትበድሉት። እንደው በቅንነት ባታገለግሉት ራሱ እንደው ቢያንስ አትበድሉት፣ ፍትህ አታጓድሉበት ፕሊዝ። ለራሳችሁ ስለሆነ ነው፣ በኋላ በወረዳችሁ አይቀርም። ለገድኳችሁ ማክሲመም 30 ዓመት ለዛውም ቶፕ ላይ ያሉት ማለት ነው። እዚህ ስርስር ያሉትማ 10-20 ዓመት ምናምን ቢያገለግሉ ነው። ከዛ በኋላስ የት ሄደ ልኖር ነው? እሺ ከዛ በኋላ ተሳቀህ እንዲህ ተከሻለ እያየ ጀርባህን እንዲህ እየሸከከ ዛሬ ማን ይዘኝ ይሆን ማን ይገለኝ ይሆን እያልክ እንደዛ ልኖር ነው? ስለዚህ በቅንነት ህዝብን አገልግሉ። ለማንኛውም የሲዳማ ከተማ የሲዳማ ቶኪቻ ነው መስተዳድር ምላሽ ሰጥቶ ነበረ በዚህ ጉዳይ ላይ ማለት ነው። እና አጸፋ ማለት ነው አጸፋ ሰጥቶ ነበረ። ምን አሉ ለመናገር 30 ኪሎ ሜትር ከሐዋሳ አይኑን አስረን ወስደን የሆነ ቦታ ላይ ብናወርደው ተመልሶ መንገዱን አውቆ ሐዋሳ ይገባል ብዬ አላምንም። ቶኪቻን እውነት ኦኬ ሮስት ተጀምሯል። እና ሰው ምን አለ ኮሜንት ላይ ገብቶ ማለት ነው። እሺ ቶኪቻ ኢዝ ሂሮ ይላል። ኦኬ ቶኪቻው ዘፋኝ እንጂ ሹፌር አይደላለች። ኦኬ አንተም አይንህን ሳትታሰር እኔ አይደለሁም ያልኩት ልጅቷ አይደለም ወይም ሰውየው ዞላ ይላል። አንተም አይንህን ሳትታሰር 30 ኪሎ ሜትር ወስደን ብንለቅ ተመልሰህ ሐዋሳ አገባ። አንደኛው ምን አለ ከአንድ ትልቅ ባለስልጣን የማይጠበቅ ተራ የመንደር ቀሽም ንግግር አይጠበቅም ነበር። ለነገሩ አልጨርሰውም፣ ራሳችሁ አንብቡት። እዚህ ጋር ይኸውላችሁ አይ ቲንክ ዚስ ዋን ኢዝ ኤአይ ይላል። ኤአይ አይደለም አክቹአሊ ግን ኤአይ የሚመስል ንግግር ነው። ኦኬ ቶኪቻው ከባድ ሚዛን መሆንን አመንኩ አለ። ምክንያቱም እንግዲህ እነዚህ ሰውዬ አቶ ደስታ ዳሌሞ አይደለ ናቸው መሰለኛል፣ ስማቸው እንደዛ ነው። የሲዳማ ክልል ርዕሰ መስተዳድር ናቸውና እንግዲህ እያናጋ ነው፣ የሆነ ነገር እየተናጋ ነው ማለት ነው። እንቀጥል እስቲ። አንድ ክልልን የሚያክል ነገር የሚመራ ሰው እንደዚህ እየወረደ እቺ ስድቧን መናገር አልፈልግም፣ ንግግር መናገር ግን የለበትም ያሳፍራል ይላል። እሺ አይኑን ማሰር ምን አወጣው አላለኛው ደግሞ እሺ አይኑን ማሰር ምን አመጣው? እንደው ማሰር ስትወዱ እሺ እንዲህ ይቻላል እንዴ? እሺ አረ የሆነ ኮሜንት አይቼ ነበረ እንዴ መንግስታዊ ሮስት ነው ምናምን የሚል ባለስልጣናት ሮስት ጀመሩ ይላል። በነገራችን ላይ ቶኪቻው የሐዋሳ ተወላጅ የ07 ልጅ ነው። ሐዋሳን አጠቃላይ ከሲዳማ አመራር በላይ ያውቃታል። ይልቁንም ተናጋሪውን እጠረጥራለሁ። ህዝብን እንደዚህ መናቅ አለች አንደኛው። ህዝብን እንደዚህ መናቅ ትክክል አይመስለኝም፣ ዋጋ ያስከፍላል ባይ ነኝ። ዳኒ ሮስት አለ ኖ ኤክስ ደስታ ሮስት እሺ ኦኬ እሺ አረ የሆነ እንትና ይቼ ነበረ መንግስታዊ ሮስት ነው ቢል በጣም ነው ያሳቀኝ። እሺ እዚህ ጋር ቶኪቻ አንድ ነገር ቢሆን ይላል። አብዛኞቹ ነገሮች ተራ ፉከራዎች ናቸው ብዬ ነው ማስበው። እዚህ ኮሜንት ውስጥ የሚጽፉ ሰዎች አክቹአሊ የሚጽፉትን ነገር ያደርጉታል ብዬ አላምንም፣ እንደኔ ማለት ነው። ለማንኛውም ግን ቶኪቻ አንድ ነገር ቢሆን ቃል ለሰማይ ለምድር አንድ ባለስልጣን አይተርፍም። አይ ዳውት ዳት ኤኒዌይ። ለማንኛውም ተመልከቱ፣ አብዛኛው ሰው ያበደ ሮስት አላለም። ኦኬ እሺ ያው ምሳሌው አለኛው ሰው ግን በጣም ነው የሚጽፈው። ኦ ማይ ጋድ ምሳሌው አለ የዘውትር ተግባራቸውን ያሳያል። ኦ ማይ ጋድ አረ ሰው ይሄው ሮስት በመንግስት ደረጃ እችን ኮሜንት ነበር የፈለኳት ቅድም ሞባይል ላይ እያየሁት በጣም ስስቅ ሲያዝናናኝ የነበረው ኮሜንት ስለሆነ ነው። ሮስት በመንግስት ደረጃ የዱርዬ ንግግር። ለማንኛውም እንደዚህ ብሎ መግለጫ አውጥቷል። ብዙ የተናገሩት ነገር አለ፣ ግን ቆርጣ የተለቀቀችው ቲክቶክ ላይ እቺ ፓርት ናትና ያው አይጠበቅም። በእርግጥ እዚህ ደረጃ ላይ ካለ ሰው ግን አንዳንድ ጊዜ ደግሞ ሰው የልቡን መናገሩንም ደግሞ እደግፈዋለሁ። የተጻፈ ስክሪፕት ከሚያነቡ አክቹአሊ ውስጣቸው ያለውን ነገር ቢያወሩ ለእኔ የተሻለ ነው ብዬ አስባለሁ፣ እንደኔ ማለት ነው። አቶ ደስታ ሌዳሞ ከዛ በኋላ ቶኪቻው መልስ ሰጠ። አቶ ደስታ ሌዳሞ አለ ጊዜያችሁ አልቋል የሚል ካፕሽን ላይ ያስቀመጠበትና እንግዲህ ፎቶአቸውን ለጥፎ መልስ ሰጠ ማለት ቶኪቻው ማለት ነው። ምንድነው አሁን ለመግለጽ የፈለከው? ምን ልትገልጽ ፈልገክ ነው? ማለትም
ምንድን ነው አሁን የሰጠከው መግለጫ? ምንድን ነው እያወራክ ያለከው? ባይዘዌ ማለት ነው በቃ የሚናገረው ነገር ራሱ ጠፍቶበታል። ምንድን ነው አሁን ለመናገር ማለት መግለጫ ምንድን በቃ ግራ እንዴት አድርጎ ፕሮሰስ ማድረግ ራሱ አቅቶታል የሰማውን ነገር ማለት ነው። እና በጣም ላይ ያሳቀኛል። እሺ ይቀጥልሽ። ምን ያህል በቃ ጊዜያችሁ እንዳለቀ ጊዜያችሁን እንደጨረሳችሁ አሁን የመጨረሻ እንጥፍጣፊ ሰዓት ላይ ደቂቃ ላይ እንዳላችሁ በቃ ይሄ እኮ መገለጫው እኮ ነው። በዚህ ደረጃ ምን እንደምትናገሩ እስከማታውቁ ድረስ ከደረሳችሁ ስታችኋል። አሁን ከዚህ በኋላ የሚቀጥለው ጊዜ ምንድን ነው የሚሆነው? ቶሎ ይህን ስፍራ ቶሎ የያዛችሁትን ስልጣን ማትለቁ ከሆነ ወደ በሽታ ነው። በቃ አሁን ወደ ህመም ነው የሚዞረው። ከዚህ በኋላ ያለው ጊዜ ህመም ነው። በቃ የህመም ጊዜ ነው የሚሆነው። ምንድን ነው አሁን 30 ኪሎ ሜትር ቶክቻውን አይኑን አስረን እንደዚህ ህፃን ልጅ እንኳን እንደዚህ አያወራም እኮ። ምንድን ነው 30 ኪሎ ሜትር ምንድን ነው? ሲዳማን ደግሞ እኔ ማወቅ አለማወቄን በምን ታውቃለህ? የት ነው ማላቀው ስፍራ? ምንድን ነው አሁን የምትናገረው? እስኪ አሁን በቃ አሁን እመኑ። በቃ አሁን እመኑ። አንድ ህዝብ እንደተነሳባችሁ በደንብ ታውቃላችሁ። አሁን እናንተ ነገሩን የቶክቻው የግል ነገር ለማድረግ አንድ በዛ ይቅርታ አለ ወይ እንደዚህ ነው የሆነ ስልክ ወሬ ምና እንደዚህ አሁን ይሄ በቃ ይሄ የመጨረሻ ተራ የሆነ ነገር ነው። ይሄ ሞር እናንተን እያጋለጣችሁ ያለ ነገር ነው። ነገር ግን በቃ አሁን ጊዜያችሁ እንዳለቀ ህዝብ በቃ አንቅሮ እንደተፋችሁ በደንብ አውቃችኋል። አሁን ድጋሚ አትታገሉ። አሁን ይሄ የትግሉ በቃ አሁን በግድ ዘመን ለማስረዘም ኤክስፓየር ዴቱ ያለፈን ነገር በግድ እንደ አዲስ ለማስጠቀም የሚኬድ እንትን ነው፣ ጥረት ነው፣ በቃ ትግል ነው። ለምን በዚህ ደረጃ እየቃዣችሁ ነው? እንግዲህ በቃ ህዝብ አልፈለጋችሁም። እናንተ ኮምፕሊትሊ አሁን መውረድ ነው ያለባችሁ። በቃ ህዝቡ ልማት ይፈልጋል፣ ህዝቡ መለወጥ ይፈልጋል፣ ህዝቡ መብላት፣ መጠጣት፣ መስራት ይፈልጋል። ያ ነውና አሁን ስፍራውን ለሚገባው ለሚመለከተው ለሚገባው ብታስረክቡ መልካም ይመስለኛል። የሲዳማ ክልል በጀት በአንተ እጅ እኮ ነው ያለው። በእናንተ እጅ አይደለ እንደ ያለው። መንገድ መስራት የእናንተ ጣፋንታ ነው። የህዝቡን ደህንነት መጠበቅ የእናንተ ጣፋንታ ነው። ገንዘብ በጀት መበጀት የእናንተ ጣፋንታ ነው እንጂ የኔ ነው እንደ የኔ እኮ አይደለም እኮ። ድልድዩን እኔ ነኝ እንደምሰራው፣ መንገዱን እኔ ነኝ እንደምሰራው። እኔ ጋር ነው እንደ ያለው። በጀቱ እናንተ ጋር እኮ ነው ያለው። እናንተ እየተቀራመታችሁ እናንተ እየበላችሁ ቶክቻው የት ነበረ? ምንድነው የት ነበረ ማለት? ዳንተ ሰውዬ አንተ ነው የት ነበረ የምትለው ሰውዬ ከመኖር ስንት ዘመን በፊት እኮ ነው ሲዳማን እያስተዋወቅኩኝ እየታገልኩኝ ማንም ሳይሰጠኝ በራሴ ገንዘብ ዋጋ እየከፈልኩ እኮ ሲዳማን ያስተዋወቅኩት። ምን አይነት ሞራል ነው እናንተ ያላችሁ? ለማንኛውም እንደዚህ አይነት የመልስ የምትሰጥቷል። እንግዲህ ቶክቻው ኮመንት ላይ ምን ተባለ የሚለውን ትንሽ እናንብብና እንግዲህ ቢኒ ዳና፣ ታሪኩ ዜዶ ምናምን ቶክቻውን ረዱት የሚሉ ሰዎች አሉ። አንተ ብቻ 1 ሚሊዮን ሰው ነህ። ኦኬ ሌሎች አርቲስቶች ከቶክቻው ተማሩ፣ ለህዝብ ዋጋ መክፈል ምናምን ነገር። ዞሮ ዞሮ ስቲል ሰው ወደ ተንፋሽ ሰጣቸው እንጂ አንበሳው አላለችም አንዷ። አሪፍ ነው። ህዝቡ ከቶክቻው ጎን እንደቆመ የሚያሳይ ነገር ነው ይሄኛው። ሶሻል ሚዲያ ደስ የሚለው ነገሩ ይሄ ነው። ስፔሻል ደግሞ ቲክቶክ የሰው ልቤቱ ጋር ነው ያለው የሚለውን ነገር ያሳያቸዋል። ለማንኛውም እንግዲህ መንግስታዊ ሮስቱ እንደቀጠለ ነው። እስቲ አዳዲስ የሚፈጠሩ ነገሮች ካሉ አብዴት አደርጋችኋለሁ። ባለስልጣኖች ስልጣናቸውን በትክክሉ ብትጠቀሙ መልካም ነው። ምክንያቱም መጨረሻው አያምርም። ህዝብ እንደዚህ ሲነሳ የሆነ ሰዓት ላይ መነሳቱ አይቀርም። ባይዘው ህዝብ ታግዞ ብሎ አቃስቶ መጨረሻ ላይ ይነሳል። ለዛም ነው እስከዛ ድረስ የነበሩ መንግስታቶች ሲወድቁ የነበረው። ባይሆን ኖሮማ እስከዛሬ 2000 ዓመት ሙሉ አንድ መንግስት ይመራን ነበር፣ በጉልበት በምን ቢሆን ኖሮ ማለት ነው። ግን አይሆንም። በቃ በጉልበት እስከ መጨረሻው ድረስ አይሆንም። ሁሉም ኤክስፓየር ዴት አለውና ስፔሻሊ ደግሞ ኤክስፓየር ዴት ደግሞ ሲደርስ ደግሞ ማወቅ እንትንነት ነው፣ አዋቂ በጣም ብልህነት ነው። እና አሁን እነዚህ ሰዎች ትንሽ ይመስለኛል ነው እኔ በማላውቀው ነገሩ ባላወራስ ይሄን ይመስላል። ለማንኛውም እስቲ ምን ታስባላችሁ እናንተ በዚህ ጉዳይ ላይ? ሀሳብ አስተያየቶቻችሁን እስቲ ኮሜንት ላይ አስቀምጡ። ቶክቻ ልክ ነው ወይ እንደዚህ ፊት ለፊት መጋፈጡ፣ ወይስ ትንሽ ብልህነት ይጎለዋል፣ አካሄዱ ልክ አይደለም ምናምን የምትሉት ነገር ካላችሁ ኮሜንት ላይ አሳውቁኝ። ስትሪፕ ላይ እያደረግን እንሟገታለን። ሙግቱን እዛ እንቀጥለዋለን። ለማንኛውም ለዛሬ ያዘጋጀውላችሁ ቪዲዮ ይሄን ይመስል ነበረ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ቻው፣ መልካም ጊዜ ይሁንላችሁ።